አክብሮት ወደ መድረኩ ጋብዘዋለን። ዛሬ እናገረናል ሁሉ ወንድማችን የሆነ እግዚአብሔር ይባርክ በሉ። እግዚአብሔር ይመስገን። ክብር ሁሉ ለማን ይሁን? ክብር ለማን ይሁን? እስኪ በደንብ ታሪክ እግዚአብሔር ስለሰጠን ስለዚህ ድንቅ ጊዜ እግዚአብሔር እጅግ አድርገን ባርካለን። የሚገርም የአምልኮ ጊዜ ነበረ። እግዚአብሔር ባርክ። መዘምራን ጌታ አብዝቶ ውስጥ ይባርካችሁ። ኢትዮጵያ ጌታ አብዝቶ ይባርክ። ወንድማችን ተስፊሽ በዚህ የለም። ጌታ አብዝቶ ውስጥ ይባርክ። እግዚአብሔር ይባርክ። ሁላችሁንም በጌታ በኢየሱስ እንደገና ሰላም እላለሁ። እግዚአብሔር ይባርክ። በጣም የምወዳት እህቴ ለረጅም ዘመን አብረን ያገለገልን ማለት ነው። መስዬ ከኋላ ይቻት ነበር፣ ተደበቀች፣ ወጣች። የሱ እግዚአብሔር የወንድማችን ዘሩን እንትን ማነው ልጃቸውን ወንድማችን ዘሩና የታችን ሊዲያ ኋላ ልክ ከቃሉ በኋላ እንሰጣለን አብረን ስለምንሄደው ወደ ላይ ማለት ነው። እግዚአብሔር ይባረክ። በጣም ደስ እያለ ማስተዋወቅ እፈልጋለሁ ወንድማችን ዘሩን አባት ወንድሜ አቶ ፍቅሩን እንዲሁም እናቱን ሙዬን እግዚአብሔር ይባረክ። እንኳን ደህና መጣችሁ እንላለን። እንዲሁም የታችን ሊዲያ አባት እና እናት ፓስተር ጥላሁን ከባለቤታቸው ጋር እንደገና እንኳን በዚህ ቀን እግዚአብሔር ይባረክ። ከኋላማ I see some guests from who are you? Would you please introduce yourself? ማን ነው የምትባለው? አቤኔዘር ነው መሰለኝ ያዋለድኩት ነው። አቶ ፍቅሩ አይደለም ሌላ ነው ነው ያዋለድኩት። ጉድ ሸፐርድ እያለሁ አይደለም አቤኔዘር ነው ነበር። ክብር ለጌታ። እግዚአብሔር ይባርክ። እግዚአብሔር ይባርክ። Would you please introduce yourself? Yeah. Amy, from Oakland. Oh, I'm so happy to meet you. God bless you. እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። በእውነት ወንድማችን ብሩኬ ቅድም መጥቶ ተናግሮ ነበር። ጌታ ብዝታ ውስጥ ይባርከው። እግዚአብሔር ይባርክ። እህታችን መቅድዬ ወደምትወደው አባቷን ሄደች እና ብዙ እንትን ማለት የለብንም። እግዚአብሔር በጣም ለእኛ ነው እንጂ ለእሷ የሚመች ቦታ አልተባቸው። ጌታ ይባረክ። ስለዚህ ጌታ ይባረክ። ልክ በአምላካችን ፊት በእውነት እያሸበሸብ እያከበርነው ነው የምንሸኛት። ሐሙስ ዕለት በዚህ ፕሮግራም ይደረጋል። ክብር ለጌታ ይሁን። ሁላችሁ በጣም ከባድ ነው። መቅደዬ እውነት ነው በጣም የተለየች እህት ናት። እኔ ራሴ ከመጣሁ ጀምሮ ያገኘዋል ወደ ግራ ወደ ቀኝ ሳትል ቆማ በቃ የትም ጊዜ በከፍታም በዝቅታም አብራ ነበረችና እሷን ማጣት በጣም ከባድ ነው። ጌታ ፈለገ። እዛ ሀሳቡን የሚከለክል የለም። እግዚአብሔር ይባረክ። ወደ አባቷ ሄዳለች። ክብር ለኢየሱስ ይሁን። አሁንም መጽናናት እየጸለይን ያለነው ልጆቿ ለቤተሰቡ በሙሉ እግዚአብሔር ይባረክ። ወደ እግዚአብሔር ቃል እንሄዳለን። ጌታ ይባረክ። ሁላችሁ የምትችሉ ከእግዚአብሔር ቃል አውጥተን የመጨረሻውን ክፍል በእግዚአብሔር የታላቅነት የመገለጡ እውቀት ማደግ በሚል የጀመርነውን የመጨረሻውን ክፍል ዛሬ እናያለን እና ሁላችን የምትችሉ ተነስተን እናነባለን። ኤፌሶን ምዕራፍ 3 ቁጥር
ከቁጥር 14 እስከ 21 ያለውን አነባለሁ። ስለዚህም ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን። ክብርና ምስጋና፣ ገናናነት፣ ኃይልና ልዕልና ያንተ ብቻ የሆነ ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ የማይችል አምላካችን በከፍታ ድንቅ አድራጊ በዘላለም ተራሮች ላይ በድንቅ የምታበራ የኪዳን አምላክ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ደግሞም ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተገልጦ የዘላለም አባት ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን ለመጨረሻ ለእኛ ተናገረ ተብሎ በተነገረለት በልጅ በኢየሱስ ስም ሁሉ ክብር፣ ሁሉ ምስጋና፣ ሁሉ አድናቆት፣ ሁሉ ጭብጨባ፣ ሁሉ ውዳሴ በጌታ በኢየሱስ ዙፋን ስር ይምጣል። በኢየሱስ ስም ይልቃል ጌታ እና ከብርሃን ጌታ ስምህ ብቻውን ከፍ ይበል ጌታ ስምህ ይወደስ፣ ስምህ ይቀደስ ጌታ በመካከላችን በኃይልና በክብርና የዘላለም አባት እግዚአብሔር ሆይ ማናቸውም የጨለማ ተግዳሮት በኢየሱስ ስም የተገለበጠ ይሁን። የሚቃወመን የክፉ አለቃ በኢየሱስ የታሰረ ይሁን። ጌታ ሆይ ቃልህን ግለጥልን፣ ቃልህን አብራለን ጌታ በጌታ በኢየሱስ ስም አንተ ተናገረን። በኢየሱስ ስም ጌታ ሆይ ጊዜው ሰዓቱን ተረከብ። በኢየሱስ ስም ለጌታ ክብር ሰጠን እንቀመጣለን። ጌታ ይባርካል። እግዚአብሔር ይመስገን። ጌታን እጅግ አድርገን እናመሰግናለን። ጌታ የሚገርም ቃል ነው ይሄ። ሐዋርያው ጳውሎስ በተለይ የመጨረሻው ክፍል እጃችሁን በክርስቶስ ባለጠግነት ላይ አድርጉ ነው የሚለው። አድርጉ ማለት ዝም ብላችሁ ተነካኩ ብቻ አይደለም፣ ግን የክርስቶስን ባለጠግነት የራሳችሁ አድርጉት የሚል አይነት ነገር ነው። እንደው ኮምፕሬንት መረዳት የሚለው እንደውም ከዚህ በተሻለ መልክ ሐዋርያው ጳውሎስ ይገልጠዋልና እጃችሁን በእግዚአብሔር ባለጠግነት ላይ አድርጉ። እግዚአብሔር ምን ያህል ባለጠጋ እንዳደረገን በውል ታውቃላችሁ ወገን። በጣም ባለጠጎችን በእግዚአብሔር ቃል ኤፌሶን በተለይ በሚገርም ሰርኩላር ፔፐር ነው፣ ሰርኩላር ሌተር ነው ለሁሉ የሚደርስ ለአብያተ ክርስቲያናት የሚገርም በቃ በአርምሞ ሊሰማ የሚገባው በአድናቆት ሊሰማ የሚገባው ነገር በክርስቶስ ኢየሱስ ማን እንደሆነ በክርስቶስ ኢየሱስ እግዚአብሔር ያደረገው እያንዳንዱ ነገር በዛ ቦታ ተገልጦ ታያላችሁ በጣም በሚገርም ሁኔታ እና ያ ደግሞ እኔና እናንተ በመንፈስ ልቀት እኛን ወደ ላይ የሚያወጣ የሚገርም ነገር እኮ ነው። ሐዋርያው ጳውሎስ ኮዝሚክ ተርም ነው የተጠቀመው። በሙሉ ሰብስቦ እያሳየን ያለው ሰማይ ወስዶ ስለ ምግብ፣ ስለ እንጀራ፣ ስለ ሌላ ነገር መጸለይ ያስፈልጋል። ግን ስለዛ አይደለም እየጸለያል። ወደ ሰማያዊ ነገር ነው ያወጣው። ወደ ከፍታ ወደ ላይ ነው እያወጣን ያለው እግዚአብሔር ይባላል። ክብር ለጌታ ይሁን። ከፍተኛ ጥሪ ነው የሚለው ደግሞም ነው የተጠራንበት ጥሪ ሃይ ኮሊንግ ነው። የሰማይና የምድር ሁሉ ጌታ ነው ጥሪ ለእያንዳንዳችን የላከው በስማችን ማድራሻችን ያደረሰ እግዚአብሔር ይባላል። በጣም የሚገርመው ነገር እግዚአብሔር አምላክ እንዳው በሰማይ ባሉ አለቆች ትታወቅ ዘንድ ቤተክርስቲያን ይሄ ከሰራው ስራ አንዱ ነው። እግዚአብሔር ይባላል። የሰራው ስራ በሰማያዊ ቦታ ስፍራ ቤተክርስቲያን ለአለቆች ለስልጣናት ትታወቅ ዘንድ ይሄ
እግዚአብሔር ከዘላለም የፈጸመው ሐሳቡ ነው እያለ በኤፌሶን 3:10 ላይ ይናገራል። ለዚህም ምክንያት ይላል በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። እንዴት የሚያስደንቅ ጸሎት ነው ወገኖች! በሰማይ በምድር ያለ አባትነት በእንዲህ አይነት መረዳት በእግዚአብሔር ፊት ስንቀርብ የሚገርም ነገር ነው እግዚአብሔር የሚያደርገው። በሰማይ በምድር ያለ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። ሁሉንም አይነት ጸሎት እግዚአብሔር ይቀበላል እና እግዚአብሔር ቃል በተለይ በብሉይ ኪዳን ቆመው ይጸልያሉ፣ እየተራመዱ ይጸልያሉ። ብዙ የተጻፈ አለ። ተቀምጦ ንጉሥ ዳዊት ይጸልይ ነበር። ንጉሥ ሰለሞን ቆሞ ቤተ መቅደሱን ዴዲኬት ያደርግ ነበር። ሁሉም አይነት ጸሎት ያው ምንም ችግር የለውም፣ በእግዚአብሔር ዘንድ ተቀባይነት አለው። ይሄ ግን በጣም የተለየ ጸሎት አይኒል ነው የሚለው። በሰማይና በምድር ሁሉ ጌታ ፊት እንበረከካለሁ ነው የሚለው። በቃ ፍጹም በትህትና እንደገና በመታመን በእግዚአብሔር በሆነ መለኮታዊ ድፍረት እንበረከካለሁ የሚለው በጣም ልባችን እንዲዋረድ ያደርጋል። እንዲህ አይነት ጸሎት ስናስብ ምን ጸልየው ጸሎት ምንድን ነው? እኛ ለሰዎች ለምን ወዳቸው ማለት በጣም ልብን የሚያቆም ነው ጸሎቱ። ቢደንቅ እግዚአብሔር ቃል ምን ይላል? ይሄ መጽሐፍ ቅዱስ ቃል እግዚአብሔር የተነፈሰበት ቃል፣ ይሄ እግዚአብሔር ስትንፋስ እግዚአብሔር ስትንፋሱ ያረፈበት እሱ የተነፈሰበት ቃል ነው እያንዳንዱ ወር እግዚአብሔር ቃል። ስለዚህ ሰዎች እግዚአብሔርን ቃል ራሱ ስክሪፕቸሩ ቢጸልዩ ምን ሊያደርግ እንደሚችል መገመት ይችላል። ይህን እኮ እየጸለየ ያለው ሐዋርያው ጳውሎስ በጣም በሚገርም መረዳት በቃ በእግዚአብሔር እውቀት ነው ይጸልየ ነበር። እና እግዚአብሔርን አባት ይለዋል። ከዛ የበለጠ ቅርበት ሊኖር አይችልም በእግዚአብሔርና በእኛ መካከል። አባት ግን አባትነቱ ለእኔና ለእናንተ በስሙ ለምናምን ነው እንጂ ለማንም አይደለም። እግዚአብሔር ፈጣሪ ነው ለሰው ሁሉ። በእርግጥ የመጀመሪያውን አዳም እግዚአብሔር አምላክ ሲፈጥረው በሉቃስ 3:38 ላይ የእግዚአብሔር ልጅ ተብሎ ተጠርቷል። ግን ይሄ ዝም ብሎ በመፍጠሩ እንጂ አባትነትን በተመለከተ ግን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። እነሱ ከእግዚአብሔር ተወለዱ እንጂ ከስጋና ከደም አልተወለዱም ይላል እግዚአብሔር ቃል። እንደኛ ዮሐንስ 3 ላይ ደግሞ የእግዚአብሔር ልጆች ተብለን እንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። ልጆች ብሎ ጠርቶናል። በአዶፕሽን ልጆቹ። ክብር ለጌታ ይሁን። ስለዚህ አባት ብለን የምንጮህበት የልጅነት መንፈስ ተቀብለን ልብ ብላችሁ አስተውላችሁ ታውቃላችሁ። እግዚአብሔርን አባት ብሎ መጸለይ ልዩነት አለ። እግዚአብሔርን አባት ብሎ መጸለይ ቀረቤታ ያለው በእርግጥ ልጅ የሆነ ነው የሚጸለይ እና እንዴት አድርጎ ለውጥ ሊያመጣልን እግዚአብሔር በጣም ትልቅ ኢንፋይናይት ኪንግ ነው። መጨረሻ የለው። ክብሩ መጨረሻ፣ የባለጠግነቱ መጨረሻ፣ የኃይሉ መጨረሻ፣ የስልጣኑ መጨረሻ የማይታወቅ በጣም ትልቅ አምላክ ነው። ይገርመኛል የብሉይ ኪዳን ነቢያት እንዴት አድርገው እግዚአብሔርን ይገልጡት እንደነ ሰማይን በስንዝር የለካ ጎችን በፍኙ የሰፈረ ውቅያኖሶችን እነ ፓሲፊክ እነ ኢንዲያን ኦሽን እነ አትላንቲክ ኦሽንን በእፍኙ የሰፈረ ታላላቅ ተራሮች ሚዛን ላይ አስቀምጦ የመዘነ የምድርን አፈር በመስፈሪያ ሰብስቦ የያዘ ነው። ሌላ ቦታ ደግሞ ኢሳይያስ ሰማያት ዙፋኑ ነው ይላል፣ ምድር የእግሩ መረገጫ። የምትሰሩልኝ ቤት ምን አይነት ቤት ነው? የማርፍበት ስፍራ ምንድን ነው ይላል እግዚአብሔር። ይህ ትልቅ የሆነው ጌታ፣ ገናናው ጌታ፣ አቻ ወደር የሌለው ጌታ ምን አይነት ቤት ነው የምትሰሩልኝ? ማርፍበት ስፍራ ምን አይነት ነው? እኔ ግን አይኖቼ በቃሌ ወደሚንቀጠቀጥ ወደዚህ ትሑት ሰው እመለከታለሁ እያለ ይናገራል።
ትልቁ አምላክ ስለዚህ ይላል ለጥጦ ነው እንጂ ኢቭን ይሄ ዩኒቨርስ እግዚአብሔርን አይሸከምም። ታውቃለች ጨርሶ አይሸከምም። ይሄ ትልቅ አምላክ ነው ወገኖች። አንሶ እንደኛ ሰው ሆኖ ከድንግል ማርያም የተወለደው ዘመን የሆነ ወደኛ ሰፈር የመጣ ከኛ ጋር የዋለው ከኛ ጋር ያደረው የኛን መከራ የተቀበለው በመስቀል ላይ ያለቀሰው ስለኛ የማለደው እርሱ ነው። ክብር ለጌታ ይሁንለት። ዓለም ሳይፈጠር በፊቱ ነበር ቃል ማለት በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። ሁሉም በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም የተባለ ወርዶ ቃል ሥጋ ሆነ፣ ጸጋን እውነትን ተሞልቶ በእኛ አደረ ይላል። አንድ ልጅ በአባቱ ዘንድ እንዳለው የሆነውን ክብሩን አየን። the God of God አምላክ አምላክ የሆነ የእግዚአብሔር አምላክ የሆነ አምላክ አብ እና ወልድ መንፈስ ቅዱስ ጨርሰው በአካል ይለያዩ እንጂ አንድ ናቸው። ስለዚህ ማንም አባት ሊለው አይችልም። የሆነ ቦታ ክርክር ነበር እና ይጠይቋቸዋል ስላሞቹ ማለት አባታችሁ ነው ወይ አለ አይደለም። አባት ሊሆን አይችልም ለማይሆን ሰው እግዚአብሔር የኛ አባት ነው። አሜን። ክብር ለኢየሱስ ይሁን። አባቴ ነው በሉት። አጠገብ ላለ ሰው አባትሽ ነው በሉት። ነቃበይ ክብር ለኢየሱስ ይሁን። አባት አለሽ የሚያኮራ በዘመን በዓመታት መካከል የማይለወጥ። በስደቱ ጊዜ የሰማሁትን አንድ ታሪክ ልንገራችሁ። ያን ጊዜ ክርስቲያኖች ያው በደርግ ጊዜ ያው ይታሰራሉ፣ እንታሰራለን። ያው ታውቃላችሁ ቆያችሁ ሰዎች እና እዛ እስር ቤት የወሰዷቸው ዩኒቨርሲቲ ተማሪዎችን ነበር እና ምንም ያን ጊዜ የሚጠይቅም የለም። እግዚአብሔር ልጆቹ ይጠነቀቃል እንጂ ሄደው በሙሉ ይምጣ ይገደል የህይወት ይኑር ይገደል ማን ይጠይቃቸዋል? በሰው አይን ማለት ነው። እና አንዲት ከገቡት መካከል አማኞች አንዲት እህት አባት የላትም እናት የላትም፣ ተጠግታ ነው የምትኖረው፣ ተሰዳ ነው ያለችው። እና ሰዎች ሁሉ መጥተው ያው አባት እየፈረመ ይውሰዳቸው ተባለ። ያን ጊዜ ስትሰማ ጌታ ወይ እኔ ማን አባት አለኝ ካንተ በስተቀር? የኔ አባት እኮ አንተ ነህ። ማን አባት አንተ ነህ? ማንም መጥቶ ለኔ ይፈርምልኝ አይችልም። ስለዚህ እዚህ ቆያለሁ በሰብሳለሁ ማለት ነው ትለዋለች። ጌታ እባክህ ራስህን ግለጥ። ከዛ አባቶች እንዲመጡ ትጠይቀዋል። መጥተው ፈርመው ነው እንግዲህ ፊርማው ምን እንደሚል እግዚአብሔር ያውቀው፣ ግን ፈርመው ነው የሚወስዱት። እና ከዛ በአስቸኳይ ውጪ ትባላለች። የመጀመሪያ ውጪ ስሜ ተጠርቶ ውጪ። እኔ አባቴ አልመጣ አባቴ መጥቷል። በጣም የሚያስፈሩ አባት እንጂ በግርማ የተሞሉ ክብር ለጌታ። እስከዚህ ድረስ ጌታ ጣልቃ ይገባል። አሜን። አጣቀው መጥቶ ምን ይፈረመላቸው መለኮት እግዚአብሔር ይባላል። እግዚአብሔር የላከው መልአክ ሊሆን ይችላል አላውቅም፣ ግን ጌታ እስከዚህ ድረስ ኢንተርፊር ያደርጋል። ትልቅ አምላክ ነው ያለው። አሜን። በቃ ቤዛው የሆነ አባትነት አለ ላዳኞች ለዳኑት በሙሉ ማለት እግዚአብሔር በቃ ብዙ ሆነው ጥበቡ አሕዛብን እና አይሁድን በክርስቶስ ኢየሱስ ደም የጥሉን ግድግዳ ፍርሶ በአንድ ላይ ሆነን እንድናመልክ አድርጓል። ስሙ ለዘላለም ብሩክ ይሁን። አሜን። ክርስቶስን ከሙታን ሲያስነሳው ይላል ከአለቅነትና ከኃይላት እንደዚሁም ደግሞ ከስልጣናት ከጌትነት ሁሉ በላይና በዚህ ዓለም ብቻ አይደለም ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የእግዚአብሔር የብርታት ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት ይላል። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላት ናት። እስኪ ክብር ለጌታ ይሁን። አሜን። ስለዚህ ክርስቶስ አሁን አካሉ ራሱ ላይ ሆኖ ግን አካሉ እዚህ ያለ እኔና እናንተ። ስለዚህ ቤተ ክርስቲያን ስትኖር አካል ናትና የክርስቶስ
የዚህ የአካሉ ራስ የሆነውን ሀሳብ ማስፈጸም መፈጸም ግዴታዋል። አሜን ትላላችሁ? አሜን። እንደ ቤተሰብም ስለሚያይን ማለት ነው። ቤተ ክርስቲያን እንደ ቤተሰብም እግዚአብሔር ቃል ስለሚያይ እንደ ቤተሰብ ክብር ለጌታ ይሁን። ቤተ ክርስቲያንን በተመለከተ ያለው ትንሽ ይሄ በጣም እንዲቀርላችሁ ስለምፈልግ 3 ምስሎች ነው የሚሰጠን። ባለፈው ከመጀመሪያው ላይ አይተናል። አንደኛው ምስል እንደ ቤተሰብ፣ አንደኛው ምስል እንደ አካል፣ ሌላው እንደ ቅዱስ ቤተ መቅደስ። 3ቱም ምስሎች የጋራ አንድ የሆነ ነገር አላቸው። ያንዳንዱ ምስል ከክርስቶስ ጋር አንድ እንደሆን ሁሉ ከወንድሞቻችን እህቶቻችን ጋር አንድ መሆናችን ደጋግሞ ያስታውሰናል። ቤተ ክርስቲያን እንደ አካል የሚያሳየው የመጽሐፍ ቅዱስ ክፍል ለበጎ ስራ እንደተጠራ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በዓላማ ነው የተፈጠርነው። የራሳችን አካል የአእምሯችን ሀሳብ ለመፈጸም እንደሚሰራ ሁሉ የክርስቶስ አካል የሆነችው ቤተክርስቲያን የሕያው ራሷ የሆነው የኢየሱስ ሀሳብ ለመፈጸም በምድር ላይ ትሰራለች። ቤተክርስቲያን እንደ ቤተሰብ የሚያሳየው በፍቅር ውስጥ ለመኖር እንደተጠራ ያስታውሰናል። ሰብአዊ ቤተሰብ ለእድገት ለቅርብ ግንኙነት አመቺ ሁኔታ እንደሆነ ሁሉ የእግዚአብሔር ቤተሰብ የእግዚአብሔር ፍቅር በእርስ በርሳችን እንዲኖረን በውስጣችን ሊሰራ ለመርዳት የሚገልጽ ምቹ ሁኔታ ነው። ቤተ ክርስቲያን እንደ ቤተ መቅደስ ለቅድስና ሕይወት እንደተጠራን ነው ወገኖች። እኛ የእግዚአብሔር መኖሪያዎች እንደሆን ይናገራል። ክብር ለጌታ ይሁን። እግዚአብሔር ይባላል። በጣም ትልቁ ኢንስቲትዩት በምድር ላይ እግዚአብሔር ያስቀመጠው ቤተ ክርስቲያን። ቤተ ክርስቲያን ትልቅ ኢንስቲትዩት ነው። እንዳው በሰው አነጋገር ነው፣ ግን የእግዚአብሔር ወኪል ናት። የእግዚአብሔር አምባሳደር ናት በምድር ላይ ማለት ነው። እግዚአብሔርን ወክላ ነው ያለችው። ክብር ለጌታ። ዛሬ ብዙ አይነት አዋጆች ሊቀየሩ እንደሚችሉ ታምናላችሁ? እኔና እናንተ ብንጸልይ ብዙ ነገሮች ይቀየሩ። ለምን መሰላችሁ? ከኛ ጋር ያለው ከሁሉ ስለሚበልጥ የክፍታውን የታላቅነቱ ልክ ተነግሮ የማያልቅ አምላክ ነው። እና ሐዋርያው ጳውሎስ እዚህ ቦታ ላይ 4 ጸሎቶችን ይጸልያል። እንደምታውቁት ሐዋርያው ከጸለየው ታላላቅ ጸሎቶች ሁለተኛው ጸሎት ይሄ ነው። አንደኛው ስለ ጥንካሬ የሚጸልየው ማለት ነው። እያጠቃለልኩ ስለ መንፈሳዊ ጥንካሬ፣ ስለ መንፈሳዊ ኃይል ማለት ጥንካሬ። ምክንያቱም ምን ይላል በዚህ ቦታ ላይ ሲጸልይ? ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። እግዚአብሔር ኦሪጂናል አባት ነው። ይህ ኦሪጂናል ፋዘር እግዚአብሔር ይባላል። ማንንም የማይመስል አባት ነው። ባይዘው የሰውን አባት አይመስልም። ምናልባት አንዳንዶቻችን በአባት ተጎድተናልና ከዛ ምስል ጋር ታያይዙት ብዙ በአባት የተጎዱ ሰዎች እግዚአብሔርን አባት ብለው ለመጥራት ይቸገራሉ። ምንም የታወቀ ይህ የእግዚአብሔር አባትነት ልዩ ነው ወገኖች። የተለየ አባት ነው። የተለየ አባት፣ ልጁን ለሞት አሳልፎ የሚሰጥ አባት ወገኖች። በእኛ ፋንታ ልጁን ለሞት አሳልፎ የሚሰጥ ከእሱ በላይ ራሱን የወደደ አባት ነው ያለው። መንፈስ ቅዱስ በእኛ ሕይወት ውስጥ መገኘት የመዳን ማስረጃ እንደሆን ባለፈው አይተናል። ግን የመንፈስ ቅዱስ ኃይል ለክርስትና ሕይወት ኃይል የሚሰጥ ነው እና ጳውሎስ ለአንባቢዎቹ የሚፈልገው ነገር ይሄ ኃይል እንዲቀበሉ የእግዚአብሔር ቃል መንፈስ ቅዱስ በላያችሁ በመጣ ጊዜ ኃይልን ትቀበላላችሁ ነው የሚለው። ይህ አባባል ዱናሚስ የሚለውን የግሪክ ቃል ይገልጠዋል። ዱናሚስ ነው በግሪክ። ምን ማለት ነው? ተራራ የሚያፈርስ
በጣም ብርቱ ኃይል ማለት ነው። ይህ ዝም ብሎ የታመቀ የተቀመጠ ኃይል አይደለም። አሁን እያለ ያለው ሐዋርያው ጳውሎስ በእናንተ ውስጥ የተቀመጠ ብርቱ ኃይል አለ። መነቃነቅ ያለበት፣ ተራራ ማፍረስ ያለበት፣ ስራ መስራት ያለበት ኃይል ውስጣችሁ አለ ነው የሚሰራ ኃይል ነው ወገኖች። ነገር ግን እንዳይሰራ ማድረግ እንችላለን እኛ ራሳችን። መንፈስ ቅዱስ ውስጣችሁ ነው። ስለዚህ በእያንዳንዱ አማኝ ውስጥ ያለው መንፈስ ቅዱስ ነው ማለት ነው። ኢየሱስ በምድር ላይ በነበረ ጊዜ አገልግሎቱን በመንፈስ ኃይል ያከናወነው። ሉቃስ 4:1-14 ላይ፣ ሐዋርያት 10:38 ላይ። ለዛሬም ክርስቲያናዊ ሕይወት ኃይል ምንጩ እርሱ ነው። የሐዋርያትን ስራ ስታነቡ በመንፈስ ቅዱስን አስፈላጊነት ታያላችሁ። ምክንያቱም መጽሐፍ ቅዱስ ውስጥ ወደ 59 የሚጠጉ ጥቅሶች በሐዋርያት ስራ ላይ ብቻ ማለት 1/4 የመጽሐፍ ቅዱሱ ስለ መንፈስ ቅዱስ የተጻፈው ሐዋርያት ስራ ላይ አለ ማለት ነው። አንድ እግዚአብሔር ሰው ያሉትን ልንገረን። መንፈስ ቅዱስ ከቤተ ክርስቲያን ቢወሰድ በዚህ ጊዜ በደንብ አዳምጡ። ስንቱ ሪኮግናይዝ እንደሚያደርጉ አላውቅም። ገብቷችኋል? መንፈስ ቅዱስ አሁን ቢወሰድ ለምን ምንተወረቃላችሁ? ልምምዳችን ዝም ብሎ ተራ ልምምድ ስለሆነ በልማድ ስለምናደርገው፣ በልማድ ስለምንጸል፣ በልማድ ነገሮችን ስለምናደርግ ልክ ድሮ እንደምናደርገው በልማድ እንድናደርግ ነው የምንቀጥለው ማለት ነው። መንፈስ ቅዱስ ከኛ ቢወሰድ ስንቱ ሰው ሪኮግናይዝ የሚያደርግ የሚያውቀው? የመንፈስ ኃይል ደግሞ ምን ይላል እዚህ ቦታ ላይ? በመንፈሱ በውስጥነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር ይላል። ክርስቶስ በእኛ በልባችን እንዲኖር። ማንም የዳነ ሰው እንደምታውቁት ክርስቶስ አለ። ግን ክርስቶስ እንደ ምንድን ነው ያለው? እንደ እንግዳ ነው ያለው? እንደ ጎብኚ ነው ያለው? እንደ ጎብኚ ነው ያለው? ምን ስልጣን አለው ጎብኚ? ቤታችሁን ሊጎብኝ የሚመጣ ሰው ምን ስልጣን አለው በእናንተ ህይወት ላይ ለመወሰን? እንደ እንግዳስ ቢሆን ያው ስፍራው የተሰጠ ቦታ ነው የሚቀመጥ። እንደ እንግዳ ማረፊያ ላይ ታስቀምጡላላችሁ፣ አይነቃነቅም። ግን ክርስቶስ ግን እንደ ሃውስ ኦነር የቤታችን ባለቤት እንዲሆን ነው ሐዋርያው ጳውሎስ የሚፈልግ። አሜን ትላላችሁ? ሲክብር ለጌታ። የቤታችን ባለቤት ምን ማለት ነው? የቤቱን መኝታ ቤት፣ የቤቱን ሳሎን፣ የቤቱን ኪችን፣ በቃ የቤቱን ሁለንተናውን የሚቆጣጠር። ያ ብቻ አይደለም፣ ከኛ ጋር አብሮ ስራ ቦታ የሚወጣ አብሮን የሚሄድ አብሮን የሚውል አብሮን የሚያድር ግን ባለቤት። ክብር ለጌታ። እግዚአብሔር ለምን በግድ አላደረገው? ጨርሶ ባህሪው አይደለም ወገኖች። እግዚአብሔር በፍቅር ልባችን ይፈልገዋል። ቁልፉን ዋናው ሰረገላውን ቁልፍ እንድንሰጠው ይፈልጋል። እያንዳንዱ ቦታ ከፍቶ እንዲገባ። ከብዙ ዓመት በፊት አይሲ አንዲት ጀርመናዊ ስትመሰክር የሰማሁት ምስክርነት ልቤ ውስጥ ቀረ። አሜሪካኖች የሆኑ ሂፒ የሚባሉ ድሮ ዘመን ረጃጅሞች አሜሪካን ወታደሮች ናቸው። የሆነ ነገር እየዘፈኑ ይሄዳሉ አለች። ግን ለካ ዘፈን ሳይሆን መዝሙር ነው የሚዘምሩት። አይ ጂሰስ ላቭስ ዩ አሉኛል። ኢየሱስ ይወድሻል። ይሄ ሁልጊዜ የሚሰማው ቃል ነው ብዬ ግን ያን ጊዜ እንደሌላ ጊዜ አልሆነም። ውስጤ ተለወጠ። በቃ የሆነ ነገር ልቤ ተነካ። እንደ ቤተክርስቲያን ይዘንሽ እንሄዳለን። በፍቅር የተቃጠሉ ናቸው። በጌታ ፍቅር እየዘመሩ ይዘውኝ የሄዱት ሁልጊዜ ያው ከሕፃንነት ጀምሮ የሚሄድበት ቤተክርስቲያን፣ አልፎ አልፎ የሚሄድበት ቤተክርስቲያን ይዘውኝ ሄዱ። እኔ ራሴ እስካፍር ድረስ ነው በቃ እነሱ መካከል ታጅቤ። ከዛ ወንጌል ተሰብኮ ጌታ የምትቀበሉ ሲባል ሮጬ ሄድኩት። እኔ ነበርኳለች። ክብር ለኢየሱስ ይሁን። አሜን። ጌታ ሕያው ነው፣ ሊቪንግ ነው። አሜን። ሕያው ነው፣ የሚሰራ ነው ጌታ። አሜን። ከምንም ነገር በላይ ነው። ምንም ወሰን ገደብ አይዘውም ወገኖች። እኛንን ማናምነው እንጂ እግዚአብሔር ዛሬ በዚህ ምድር ያሉትን ሙታንን በኢየሱስ ስም
ከኛ ጋር ሆኖ ሊያስነሳ ይፈልጋል። ክብር ለጌታ ከዘላለም እስከ ዘላለም ይሁንለት። ዛሬ ከኛ ጋር መስራት ነገ አይደለም፣ ዛሬ ወገኖች፣ ዛሬ ያለቀ የተቆረጠን ነገር በምድር ሁሉ መካከል መፈጸም ይፈልጋል። ለወደደን ከኃጢአታችን በደሙ ላጠበን መንግሥትን ለአባቱና ለአምላኩ ለዘላለም ካህናት ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሆን ይላል። እነሆ ከደመና ጋር ይመጣል፣ ዓይን ሁሉ ያውቁትን ያውታል። የምድር ወገኖች ስለ እርሱ ዋይ ዋይ ይላሉ። አሁን ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ሃሌሉያ! ክብር ይሁንለት። ሃሌሉያ! መጀመሪያም መጨረሻ የኔና የናንተ መጨረሻ በእሱ ብቻ ነው የሚወሰን። አሜን ትላላችሁ? ማንም በከንቱ የሚሆን ነገር የለም። ያለ እግዚአብሔር ቀጠሮ ማንም የእናንተን ሕይወት ሊነካ አይችልም። ከእግዚአብሔር ይሄን እንድታምኑ እፈልጋለሁ። ያለ ጌታ ማንም አይነካም። ያም ደግሞ እግዚአብሔር በራሱ አሰራር ለሰዎች ይገልጣል። በምንም ታምኑ ብቻውን ባለስልጣን ነው። አሜን። ብቻውን ንጉሥ ነው። ብቻውን ልዑል ነው። ክብር ይሁንለት። ሃሌሉያ! እንደ ባለጠግነቱ መጠን ነው የሚለው። እንደ ክብሩ ባለጠግነት መጠን ይስጣችሁ ማለት የእግዚአብሔር የክብር ባለጠግነት መለኪያ የለው እንዳልኳችሁ። ስለዚህ እግዚአብሔር ከክብሩ ባለጠግነት ቢሰጣችሁ፣ ለምሳሌ ከሀብቱ ባለጠግነት ቢሰጣችሁ 10 ብርም 5 ብርም ቢሰጣችሁ አስቶታል። እንደ ክብሩ ከሆነ ግን ፕሮፖርሽን እግዚአብሔር ምን ያህል ነው? ቢሊዮነር ነው አይደለም፣ ትሪሊዮነር ነው፣ ከዛ በላይ ነው። ስለዚህ እንደ ክብሩ ባለጠግነት ቢሰጣችሁ የሚለው እንደው በሰው ሂሳብ ገንዘብ አረኩት እንጂ ከዛ የበለጠ ብዙ ሀብት አለ ወይ? ብዙ ነገር አለ እግዚአብሔር ለሰው ቢሰጠው። ግን 1 ቢሊዮን ሊሰጣችሁ ይችላል፣ አይታወቅም። ግን እንደ ክብሩ ባለጠግነት መጠን ነው። ሁለተኛ ጥልቀት ነው። በጣም የሚገርማችሁ ነገር በዚህ ቦታ የጠየቀው ሐዋርያው ጳውሎስ አንደኛው የጸሎት ጥያቄ ሌላውን ሁሉ የሚስብ ነው። ሌላውን ልመና በጣም የሚገርም አይነት ልክ እንደ ቴሌስኮፕ 4 ክፍል አንደኛውን ይጠራል። እዚህ ቦታ ላይ በኃይል ልጠነክሩ ካለ በኋላ ክርስቶስ በልባችሁ በእምነት እንዲኖር ይልና እንደ ክብሩ ባለጠግነት መጠን ይስጣችሁ ይልና የእናንተ ስርና መሰረት ደግሞ በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ስመቱ፣ ከፍታው፣ ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ኢየሱስ ለእናንተ ያለው ፍቅር እንድትረዱ እኮ ነው የሚለው እግዚአብሔር። አልገባንም። እንደ ሰው ነበር የምናገለግል። አሜን። አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ። ስለዚህ ሁሉ ሞቱ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ። ጥልቀት፣ መንፈሳዊ ጥልቀትን በተመለከተ ሐዋርያው 3 ምስሎችን ይጠቀማል። አንደኛው ማደር ወይ መኖር እንዳልኳችሁ ኢየሱስ በእናንተ ልብ ውስጥ ይኖር ዘንድ ይኖር እንደ ገስት አይደለም፣ እንደ ፐርማነንት ሬዚደንት እንደ ሲቲዝን እናንተ ልብ ውስጥ ይኖር በሚል ክብር ለጌታ ይሁን። ሌላው ደግሞ ስር መስደድና መሰረት ማድረግ እውነት ነው። በኤፌሶን ልብ ውስጥ በኤፌሶን ቅዱሳን ልብ ውስጥ ኢየሱስ እግዚአብሔር መንፈስ ቅዱስ እንዳለ የታወቀ ነው። ግን ይሄ የሚለው አይነት መኖር እንደዛ አይነት አለ እንደዛ አይነት መኖር አይደለም። ክርስቶስ በእምነት በእናንተ ውስጥ እንዲኖር ነው። ታውቃላችሁ ቃል እየተነገረ እግዚአብሔር ያለ ማይመስለን ጊዜ እግዚአብሔር ግን እስከዛ ድረስ እንድንተዋወቅ ይፈልጋል። ጌታ ውስጥ ያለው ጌታ ሪኮግናይዝ ካላደረግ ነው በእምነት እንዴት ነው የሚሰራው? እንዴት ነው እንቆቅልሽ የሚፈታው? እንዴት ነው ቀንበር የሚሰብረው?
እንዴት ነው ስራት የሚቆርጠው? እንዴት ነው ጠላትን የሚመታው? በእናንተ ውስጥ ያለው በዓለም ካለው ይበልጣል እኮ ነው። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። በእኛ ውስጥ ያለው ጌታ እኮ በፍጹም ገደብ የሌለው ጌታ፣ አንቢተብል የማይሸነፍ። ክብር ለጌታ ይሁን። አሜን አሜን። ክብር እስኪ ለጌታ ይስጥ። አሜን ሃሌሉያ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው ይላል። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህል ቢወሰዱ አንፈራም ይላል። ወንጮው ተናወጡ፣ ተራሮች ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች እግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል ይላል። አሕዛብ ተናወጡ፣ መንግስታት ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ስራ ይላል። በምድር ያደረገውን ታምራት እንድታዩ ኑ ይላል። ያውጃል፣ ይመሰክራል። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ እኔም አምላክ እንደሆንኩ እወቁ ይላል ጌታ። መልሳለሁ አምላክ ሆነል እረፉ ነው የሚለን በሱ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው። ያዕቆብ አምላክ ያንቺ ያንተ የወንድሜ የቅዱሳን ሃሌሉያ አባት ነው። ክብር ይሁንለት። ክብር እንታወቅ ቤተኛነት እንዲሰማው የራሴ ቤት ነው እንዲል ይገባዋል ኢየሱስ። እዚህ ላቸዋል ሶስቱ ስላሴዎች ይባላል። ግን አብርሃም ቤት የሄዱት እግዚአብሔርና ሁለት መላእክት ናቸው። ሄዳችሁ ልታዩ ትችላል። እግዚአብሔርና ሁለት መላእክት ናቸው እና ምንም ችግር አልነበረም። አሳርደው ሁሉም ቆርፎ በሉ ይላል እግዚአብሔር። ግን ሁለቱ መላእክቶች ሲሄዱ የቀረው እግዚአብሔር ብቻ ነው። እግዚአብሔር ከአብርሃም ጋር እየተነጋገረ ነው። አብርሃም እየማለደ ወደ ሶዶም ግን እግዚአብሔር አልሄድም። መላእክቱ ግን ሄደዋል፣ ታዘዋልን። ለምን መሰላችሁ? አይመቸውም አለ እግዚአብሔር። እንደዚህ አይነት ርኩሰት ቦታ ሴጣን ሄድ አይችልም፣ አይመቸውም። እንደ ቤተኛነት አይሰማም። አብርሃም ቤት ግን ችግር ነበር፣ ዘና ብሎ ነበር እግዚአብሔር። ቤተኝነት በእኛ ልብ ውስጥ እንዲሰማ አሜን። ክብር ይሁንለት። እስኪ ክብር ይሁንለት። እስኪ ለዚህ ቤተኝነት መዝሙር መጽሐፍ ምዕራፍ 1 ላይ እንዲህ ይላል። መዝሙረ ዳዊት 1:5-3 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክብር ለጌታ። ኤርምያስ 17 ደግሞ አላነበው በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ይላል። አሜን። ምስጉን ነው ብቻ በውሃ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል ይላል። ክብር ለጌታ። ሶስተኛ መረዳት ኮምፕሬንድ ማለት የግሪኩ አፕሬንድ ነው። አፕሬንድ እና ይሄ አባባል ፕሬሄንድራ ከሚለው የመጣ የግሪክ ቃል ነው። ማለት ፕሬሄንሳይል ቴል አለው። አይታችሁ ከሆነ እንትን ጦጣ ወይ ዝንጀሮ ልክ ዛፍ ላይ ሲወጣ እንደዚህ ብሎ ሊሄድ ቢል እንኳን እንትኑ ማነው ጅራቱ ይጠመጠማል፣ ይዘዋል። ችግር የለበትም። እንደኛ እንደምናስበው አይወድቅም። ትንሽ ጫፍ እንኳን ይዞ ይራመዳል። ያለ ችግር እንደዛ ነው። ግራስፕ አድርጉት የሚለው የእግዚአብሔር ቃል ኮምፕሬንድ የሚለውን ይሄንን የራሳችሁ አድርጉት ነው እያለ ያለው። መረዳት የችሉትን ያዙት የእናንተ ይሁን ነው የሚለው። አሜን። ለራስ መያዝ
አንድ ነገር መረዳት ይቻላል፣ ግን በእውነት የራስ ማድረግ በጣም አስቸጋሪ ነው። የጳውሎስ ጭንቀት የእግዚአብሔር ፍቅር ሰፊ ስፋት እንድንይዝ ነው። በአራት አቅጣጫዎች ማለት እንድንኖር ይፈልጋል። ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ለመረዳት የሚያልፈውን የክርስቶስ ፍቅር በጣም ይገርማል። እግዚአብሔር ያደርግልን። አንድ ነገር ግን ኋላ አነሳዋላችሁ። ይሄንን ያህል ስፋቱን፣ ርዝመቱን፣ ከፍታውን፣ ጥልቅነቱን ምን ያህል መሆኑን ለማስተዋል ከመታው የሚያልፈውን የክርስቶስ ፍቅር ለማወቅ ወገኖቼ፣ ይሄ እኮ ነው ታሪኩ። የሰማይና የምድር የኮስሞስ ታሪክ የሁሉ ጌታ ሰውን ወደደ። እንደ እብድ ሰው ነው ወደደ። በማይገባ ፍቅር ነው እኛ ጋር የመጣ። ይሄ አምላክ እኮ ነው ወደዚህ ደብድር የወለደ። ይሄ አምላክ ነው ዛሬ መሰበክ ያለብን። ሐዋርያው ጳውሎስ እንዳበደ ሰው በሕይወት ብኖር ወይም ደግሞ ብኖር ለእናንተ ብሞት ደግሞ ለኢየሱስ ነው። ጤነኛ ቢሆን ለእናንተ እንዲሆን ደግሞ ለኢየሱስ ነው እያለ እንደ እብድ ሰው ሊሰበክ የሚገባው ክርስቶስ ኢየሱስ ነው። አሜን። ወሃብ ነው አይዲያ። የከፍታው ጫፍ አይታወቅም። ያለ ልክ ከፍ ከፍ አደረገው። ከስም ሁሉ በላይ የሆነውን ስም ሰጠው። ይህም በሰማይና በምድር ከምድርም የታች ያሉት ሁሉ በኢየሱስ ስም ይመረቀቁ ዘንድ ምላስ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ክብር ይሁንለት። ሃሌሉያ። ያለ ልክ ነው። ከሆራይዘን ከፍታው ይሄ ነው የሚባል አይደለም። አንዳንድ ሰዎች የጻፉት መጽሐፍ አለ ያስቀኛል። አንዲት ኮሪያዊ የጻፈችው ቁመቱ 6 ሜትር ነው አለች። እሷ የጃየውት ምትለው ማለት ነው 6 ሜትር ከኛ ትንሽ ነው ማለት ፈቀቅ የሚለው እንዲህ አይነት ነገር የለም። ጌታ ነው የከፍታው መጨረሻው ራይዘን ይታወቅ መጨረሻው ይታወቅ። ሰማይ የጀሞች ያየውት ምትለው ማለት ነው። ክብር ለጌታ ይሁን። አራተኛው እና የመጨረሻው ክብር ለኢየሱስ ይሁን መሞላትን በክርስቶስ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ የሚለው ነገር በደንብ እንዲገባችሁ እፈልጋለሁ። ምን ማለት ነው? የእግዚአብሔር ሙላትማ መጨረሻ የለውም። በቃ ኦሺን ብላችሁ አስቡት እንዲገባል። እኛ ግን ባቀረብነው ልክ እግዚአብሔር ሙላቱ ያፈሳል ከፈለገ ነው ማለት አሜን። እቺ የምታክል ካፕ ይዛችሁ ከሆነ ይሄን በሙሉ ይሞላዋል። አሜን። ከዛ ደግሞ ካፓሲታችሁ እየጨመረ ሲሄድ ጆግ ነገር አለ። እሱን ያህል ይዛችሁ መጡ፣ እሱን ይሞላል። ከዛም በላይ ደግሞ ካፓሲታችሁ ደግሞ ከፍ ሲል ማለት ነው ባሊ የሚያክል ባሊ ነው የሚባለው ባሊ ሊሆን ይችላል። ከዛ ደግሞ በርሜል ሊሆን ይችላል። አሜን። ከዛ በላይ መሄድ አትፈልጉ እናንተ ካፓሲታችሁ ከሰፋ ለምን ትልቅ ኦሎምፒክ ሳይዝ የሆነ መዋኛ የሚያክል ማድረግ ይችላል። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዞች ከሆኑ ይፈልቃል። አውት ኦፍ ሂዝ ቤሊ ሻል ፍሎ ሪቨርስ ኦፍ ሊቪንግ ዋተር ነው የሚለው። ክብር እስኪ ለጌታ። ወንዝ የማይቆም ነገር ያን ያክል ማለት የፈለጋችሁትን ብታቀርቡለት እግዚአብሔር ይሞላው። እግዚአብሔር ሊሞላችሁ ነው የሚፈልገው። መጥለቅለቅ በእግዚአብሔር ፍቅር፣ በእግዚአብሔር ክብር መጥለቅለቅ ሰፈር፣ አገር፣ አካባቢ እስኪያውቅ ድረስ ማለት ታውቃላችሁ። ወንዝ እዚህ ከተማ ቢፈልቅ እዚህ በተለይ ቤተክርስቲያን ምንም ጥያቄ የለውም አነጋጋሪ ነው የሚሆነው። ለሚያዩ ችግር ላይ ነው የሚወድቀው። ሴት ናት እዚህ ያለችው ወንድ አላውቅም፣ ግን ያው አጠያቂ ነው የሚሆነው። ለምን አይቆምማ ወንዝ ነው። እዚህ አካባቢ ያለውን በሙሉ እያጥለቀለቀ ሰፈር ወደሚቀጥለው ወደ ሳንሆዜ፣ ወደ ሳን ፍራንሲስኮ፣ ሳክራሜንቶ ክፍለ ሀገሩን ሊይዝ ነው ሊቀጥል ነው። ስለሚያስፈራ ነገር አሜን ትላላችሁ። እንዲህ ይሁንልን እስኪ ለጌታ ይሁንልን። ይሄን ያደርግልን መሞላት፣ በእግዚአብሔር መሞላት፣ በክርስቶስ መሞላት። ቆላስይስ 2 ቁጥር 9 እንደዛ ነው የሚለው። ሙሉ
በመጨረሻ ምስጋናው ሐዋርያው ጳውሎስ ምስጋናው ዶክሶሎጂው የሚገርም በዚህ በረከት ውስጥ የሥላሴ እጅ አለበት። አብም ወልድም ኤፌሶ የምታውቁት መንፈስ ቅዱስ ማለቂያ የሌለው በእኛ እንደሚሰራው ኃይል መጠን ከምንለምነው ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻል። ስለዚህ ምንድን ነው የከለከለ? በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን። እኔና እናንተ ነን እንጂ መጠየቅ ያልቻልነው አምነን እንጂ እሱ ግን ከምንለምነው እጅግ እኮ ኤክሲዲንግሊ አባል ዋት ዊ ቲንክ ሆነስ ኤክሲዲንግሊ አባል። ሌላ እንደውም ትርጉሞች በጣም ያለ ልክ ያገኘዋል። ከበቃ ይሄ ከአእምሮ በላይ የሆነ የሚሰራ ኃይል እሱ ጋር ለእሱ ከዘላለም እስከ ዘላለም ድረስ ክብር ይሁንለት። እስኪ ክብር እንስጠው። ክብር ለጌታ ይሁን። ይህንን ክፍል ጨርሰናል። የመልእክቱ ርዕስ ቅድም እንዳልኳችሁ በእግዚአብሔር ታላቅነት መገለጥ እውቀት ማደግ በሚል እግዚአብሔር ይባላል። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እስኪ በእውነት ነው የምላችሁ እንደሚያምን ሰው እንጸልያለን። ምንጸልየው ለእናንተ ሊሆን ይችላል፣ ለቤተሰባችሁ፣ ለታመሙ፣ ለተቸገሩ፣ ለተጨነቁ። ግን ይህንን ጌታ ነው የምንጠራው። አያችሁ፣ እንደዚህ ነው መለመን አለ ጳውሎስ። የምን ትንሽ ለምን እሱ ወገኖቼ በቃ በእንትን ደረጃ በአካፋ መስጠት የሚችለው ጌታ ለምን በማንኪያ እንጠይቀዋል? እግዚአብሔር ሁሉ ማድረግ ሲችል እንጸልያለን። እስኪ አጭር ጊዜ ይህን ጌታ ከፍ እያደረግነው እንጸልያለን፣ እንጠራዋለን፣ እናንበለው እስኪ አሜን። በምንጠራው ጊዜ እንደሚቀርበን እንደ አምላካችን ያለ አምላክ ማንም የለም። ክብር ለኢየሱስ ይሁን። በምንጠራው ጊዜ እንደሚመጣ አሜን። ክብር ለጌታ ይሁን። ወደ እኔ ጩህ ይላል፣ እኔም መልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። ክብር ለጌታ። አንተ የማታውቀውን ታላቅና ኃይለኛ ነገር ነው የሚለው። ክብር ለጌታ። ምርኮን መልሳለሁ፣ የይሁዳን የኢየሩሳሌምን ምርኮ መልሳለሁ ይላል እግዚአብሔር። ቀድሞ እንደነበሩ አድርጌ እሰራቸዋለሁ ይላል። እሰራቸዋለሁ። የፈውስን ብዛት የሰላምን ብዛት አመጣላቸዋለሁ ይላል እግዚአብሔር። እንቁምና ለጥቂት ደቂቃ እንጸልይ። ድምፃችሁን አውጥታችሁ ይህን ጌታ ክብሩት ያልኳችሁ ኢንኮምፕሬንሰብል የሆነ ጌታ በክርስቶስ ኢየሱስ ራሱን የገለጠ ጌታ በእናንተ ጉዳይ፣ በጉዳዮቻችሁ፣ በቤተሰቦቻችሁ ጉዳይ፣ በቤተ ክርስቲያን ጉዳይ ጥሩት። ይመጣል አለ ይገኛል። በዛ ቦታ ግን አምነን ጠይቁት። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። በእምነት ቆዩ። ክርስቶስ በልባችን በእምነት እንዲኖር ክብር ለጌታ። ይህንን ጸሎት እየጸለይኩ ነበር። አሁን ወደ ጌታ ያሉ ታላቅ እግዚአብሔር ሰው ነበሩ። በዚህ ከተማ መጥተው አብራችሁ እጅ ላይ ተያይዛችሁ ጸልዩ ሲሉ ውስጤ በቃ እግዚአብሔር ህልወት ልነግራቸው አልችልም። ከሚገባው በላይ በእኔ ውስጥ ያለው አሉ። ሰውየው በጣም የገርመ እግዚአብሔር ሰው በጣም ለየት ያለ ህልወት ነው ከአንተ ጋር ያየሁት። ግን በእምነት ስትጠሩት እንደዛ ነው። የእግዚአብሔር ፕሬዘንስ ፓወርፉል ፕሬዘንስ አሜን። በቃ የሚገርም ነገር ያደርጋል እግዚአብሔር። ስለ እናንተ አይደለም፣ ስለ ልጁ ስለ ኢየሱስ እንደገና ክብሩን እሱ የሚወስድ ከሆነ ሃሌሉያ። አሁን ጅለጅ ተያዙ። አጠገብ ያለ ሰው ሊቀመጥ የደከሙ ሲሆን ይችላል። ጸልዩለት። አንድ ደቂቃ ድምፃችሁን አውጥታችሁ ጸልዩ። ለዛ አጠገብ ለያዛችሁት አንድ ሰው የሁለት ሰው ጸልዩ። ድምፃችሁን አውጥታችሁ ግድ የለም ጸልዩ። የታመመ ቤተሰብ ቢኖር ራሱ ታሞ ቢሆን አሁን ይፈወሳል። አሁን እግዚአብሔር ታምር ያደርጋል። በናዝሬቱ በኢየሱስ ስም የበሽታ ኃይል በኢየሱስ ስም ይሰበር። ከስም ሁሉ በላይ በሆነው ስም
ሃሌሉያ ወገኖቼ የተሰጠን መንፈስ የፍቅርና የኃይል ራስን የመግዛት መንፈስ ነው እንጂ የፍርሃት መንፈስ አልተሰጠንም ነው የሚለው። አንፈራም ወገኖቼ። አምላካችን ሕያው ነው። አምላካችን በዙፋኑ ላይ ነው። ክብር ለጌታ ይሁን። በዙፋኑ ላይ ነው። ረበዱራ ጀክ ለበዶራ ገቦዋ በዙፋኑ ላይ አለ። ከነሙሉ ክብሩ አለ። ከነሙሉ ግርማው አለ። ከነሙሉ ስልጣኑ አለ። ከነሙሉ ልዕልናው አምላካችን በዙፋኑ ላይ አለ አለ ዛሬ ሃሌሉያ ሬጋ ቦሼክ ረበዱራ ረንደሬ ለግሬ ሸክላዲያ የታመናቸው ሬግለባዲያ ታላቅ የሚባሉ ሰዎች በዘመናት መካከል አልፈዋል። ዙፋናቸው የለም፣ መቀመጫቸው ጠፍቷል። እግዚአብሔር ግን በጸና ዙፋን ላይ አለ፣ በክብሩ ዙፋን ላይ አለ። ሬባጌራ ግሌሻክ ሬዳባዲያ አለ። ጌታ በማደሪያው አለ። ሕያውነቱ ከነሙሉ ልዕልናው አለ ጌታ። ሜራይ ደግላባዲያ ጸልዩ ወገኖቼ። ይህ ታላቅ ጌታ እንጠራዋለን ዛሬ በጉዳዮቻችን ላይ እንዲወጣ፣ በጉዳዮቻችን ላይ እንዲወስን፣ በጉዳዮቻችን ላይ ጠላትን እንዲመታ፣ በቤታችን ላይ፣ በልጆቻችን ላይ ሃሌሉያ፣ በስራችን ላይ፣ በኑሯችን ላይ፣ በመንገዳችን ላይ እግዚአብሔር አምላክ ብቻውን እንዲወጣ፣ በጤናችን ላይ ጌታ እንዲወጣ፣ ጌታ እንዲወጣ ማራይ ደገባራይ ለማዶራ አምላካችን አልሞተም፣ አይሞትም። ሞትን አሸንፎ ለዘላለም ተነስቷል። ሌራሄ ደገና ባዶራጫዲያ ሩ ደግላይ ሼክራዲያ ለዘላለም ሕያው ሆኖ ይኖራል። ሞቼ ነበር፣ አሁን ግን ከዘላለም እስከ ዘላለም ሕይወት ሕያው ነኝ አለ። ሃሌሉያ ሕያው ነኝ አለ። የሚከፍት የሚዘጋ የሌለ፣ የሚዘጋ የሚከፍት የሌለ የዳዊት መክፈቻዎች አሉ። እንዲህ ይላል ተብሎ እንደጻፈ አምላካችን አንተ የከፈትከውን የሚዘጋ የለም፣ አንተ የዘጋኸውን የሚከፍት የለም። አምላካችን በስልጣን ቃል ዛሬ ታመሙ ይፈወሱ። ጌታዎች የበሽታ ጉልበት ጌታዎች ደሰም ይቅለጥ፣ በኢየሱስ ስም ይቅለጥ፣ በኢየሱስ ስም ይቅለጥ። የችግር ጌታ ይቆምልኝ። ጌታ እግዚአብሔር የተለያዩ ችግሮች ጌታ ደሰም በኢየሱስ ይቅለጡ። ሃሌሉያ ሪጋባል ገደር ወጃዲያ መረጋዱር በጃዳል በግላባዲያ አምናለሁ። እናንተ ስለምትጸልዩለት ሰው አምናለሁ። ስለያዛችሁ ሰው አምናለሁ። ዛሬ አዲስ ነገር ያደርጋል ጌታ። አሁን የሚበቀል ነገር ያደርጋል። የማይለወጥ ሕያው አምላክ ያደርጋል። እንደተናገረ ነው፣ እንደ ቃሉ ነው። ሃሌሉያ አምላችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። እስኪ ክብር ለጌታ ይስጥ። ሃሌሉያ በጌታ በኢየሱስ አሁንም በጌታ በጭብጨባ ለጌታ አሁንም በጌታ በጭብጨባ ለጌታ እግዚአብሔር ይባርካችሁ። ቁጭ ትላላችሁ። ሌላ የሚቀጥል ፕሮግራም ስላለ እግዚአብሔር ይባረክ።